እንዳይሆንብሽ። ምን እንዳይሆን ብለሽ ነው? የሞተ ሰው እኮ ልብ አይደነግጥም። እሱን ገድዬ እጄን ለመንግስት ሰጣል። ግን ከዛ በፊት ከሱ የሚፈልገው አንድ ጉዳይ አለ። እኔ እኮ በመሀል ተጨነቅኩ። እባክህ መድብል፣ እሱን ማሰብ የነበረብሽ እኔን ለመግደል መርዝ ይዘሽ ከመጣትሽ በፊት ነው። ምን እንደምጠይቅ ሳታውቅ ለምንድን ነው አልነግርህም የምትል? ስለ ብሩክ አረቀ? አዎ፣ ብሩክ የት ነው? እሱ የገደል ማሚት ማለት ምንም የማውቀው ነገር የለም። መድብል ጀግናው በዚህ መልክ እያስጨነቀው ይገኛል ማለት ነው። እንግዲህ ዝና እንግዲህ ከዚህ በፊትም በጣም ሲጎራ ነው የምናውቀው። ዝና እኔ ማንም ቢሆን ማን እንደኔ አይነት ጀግና የለም፣ እኔ ሁሉን አዋቂ ነኝ፣ በቃ ይሆናል አይደል? እንደዛ ራሱን ኩፍሶ የሚያይ ነበር ማለት ነው ዝና እንግዲህ ለአለቃም አለቃ አለው ነው እንግዲህ። ምክንያቱም ዝና በጣም በቃ ራሱን ኩፍሶ ከኔ በላይ ሰው የለም ብሎ የሚያስበው ዝና ማለት ነው አሁን ላይ በጭንቅ ላይ ነው ያለው። ምክንያቱ ደግሞ ምንድነው? መድብል ወንድሜ ብሩክ ያለበትን ቦታ እስካልተናገርክ ድረስ እኔ አለቀም በማለት እያስጨነቀው ይገኛል ማለት ነው። በሌላ በኩል ደግሞ የዝናን መታሰርና የዝናን መታገት ያልሰማችው ማህሌት ማለት ነው የኔ ጀግና የኔ ወንድ በቃ የኔ ምናምን እያለች በጣም በሚያሳዝን ሁኔታ ዝናን እያወዳደሰችው ትገኛለች። ምክንያቱ ደግሞ በዚህ አጋጣሚ ኤፍራታ ነች። ኤፍራታ ምን ብላታለች? አይ አሁን ላይ እኮ በጣም ነው ደስ የሚለው፣ ምክንያቱ ደግሞ ያው መድብል ሞቷል ብላታለች። እና ደስታውን ግን በጣም እንዴ ሰው ሲሞት እንደዚህ ደስ ያሰኛል እንዴ? ሰው ሞት እንደዚህ ያስፈነጥዛል እንዴ እንድንል ያደርጋል ማለት ነው የማህሌት ስብዕና። ማህሌት እንግዲህ መድብል ሞተ ስትባል እልልልል ብላ ቀውጠዋለች። ነገር ግን መድብል አልሞተም ማለት ነው። በዛው ፈንታስ ይልቁንስ ጉድጓድ ስትቆፍር አርቃ ትቆፍር፣ ማን እንደሚወድቅበት አይታወቅምና እንደሚባለው አሁን ላይ እንግዲህ ዝና መርዙን እንድትሰጥ ቢራ ላይ ጨምራ እንድትሰጠው ኤፍራታን ቢያዛትም ኤፍራታም እንደታዘዘችው አድርጋለች። ነገር ግን በነገራችን ላይ ኤፍራታ እንዲሁ ዝም ብላ ፈሪ ናት እና ድንግጥ ትላለች። ከዚህ በፊትም እንደተመለከት ነው ዝናን ራሱን እንደዚሁ እኮ ምግቡ ላይ የሆነ ነገር ጨምሪ ወይ መጠጡ ላይ ተብላ ጨምራ ግን ስትንቀጠቀጥ ነው ልክ ሊጎርስ ሲል ብላ ደስ ሲላት ጊዜ መድብልና ዝና በነገራችን ላይ ጠርጣሮች ናቸው። በዛ ሰዓት ግን እንግዲህ ዝና ተጠራጥሮ ለራሷ አጉርሷት እሱ ይተኛል፣ እሱን እንቅልፍ ይወስደዋል የተባለው ምግብ ዙሮ ለሷ ሲሆን አይተን ነበረ። ራሷ ተኝታ አልነቃ ብላ ነበር። አሁንም ደግሞ እንግዲህ እንደዛው ነው የሆነው። ምክንያቱም መድብልን ሰጥተው ነበረ ቢራውን እንደምናውቀው ቢራውን ከሰጠች በኋላ ግን ስትንቀጠቀጥ ያው ተው ማለት ነበር የቀራት። ለዛም እንግዲህ እሱም ፈርቶ ልጠጣው መስለኝ የሰጠሽ ልጠጣው ነው እንዴ ስትል እና ስትንቀጠቀጥ ያው እሱም ጠርጣራው ማለት ነው። ሲጠራጠር ወዲያውኑም እንግዲህ የዝና ቁጥር እንደሆነ አውቋልኝ። ዝና ሲደውል በዛም ምክንያት እሱ አልቀመሰውም ማለት ነው። ስለዚህም ይሄንኑ መልሼ ሳላጠጣሽ ለራስሽ የተፈጠረውን ነገር ከአስከፈ ንገሪኝ ስላላት ነግራው ነው እንግዲህ ዝናን የያዘው ማለት ነው። መድብል ባይዘው ጀግና ነው። አሁን ላይ ብሩክ ያለበት ቦታ ታውቋል ማለት ነው። ያለበት ሁኔታ ብሩክ በምን ሁኔታ ላይ ይገኛል የሚለው ነገር በደንብ ታውቋል። ይህም የታወቀው እንግዲህ ዝና ሲቀጠቀጥ ስትገረፍ ታወራዋለህ እንደሚባለው እንግዲህ ዝና ግርፋቱ ሲበዛበት ጊዜ ከአስከፈ ተንተባትቦም ቢሆን ተናግሯል። ነገር ግን ከዛ በፊት በጣም ለማስፈራራት ሞክሯል። እንግዲህ እሱ ታስሮ ነገ ግን ትጸጸትበታለህ፣ እንደዚህ የምትመታኝን እንደዚህ የምትደበድበኝን ነገ ባላደረኩት ወይኔ ትላለህ ብሎታል መድብልን ማለት ነው። መድብል በነገራችን ላይ ወንድ ነው ማለቴ አይፈራም፣ ጀግና ነው፣ ወንድ ነው እና ስለዚህ እዚህ ጋር ግን ዝና በጣም ነው የፈራው። ዝና በነገራችን ላይ ገና ቀድሞውኑ ነው የፈራው። ገና ቀድሞውኑ ዝና መድብልን ሲያዩ ገና የመጀመሪያ ቀን የተገናኙ ቀን እኮ ነው በእርግጫ ዘርሮ የጣለው ማለት ነው። በሞገስ ምክንያት ሞገስን ካልገደልኩ አለ። ሞገስ እንግዲህ ብር ሊያወጣ መድብል ከእስር ቤት እንደወጣ ስለነበረ ያኔ ምንም አይነት ብር እጁ ላይ አልነበረም። ስለዚህ ሞገስ በኤቲኤም ካርድ ብር አወጣ ማለት ነው። ስለዚህ ደግሞ ሞገስ ምን አድርጓንኝ የዝናን ሚስት ሉላን ስለያዘበት ልክ የሉላ ኤቲኤም ነበረ። በዛ ኤቲኤም መሰረት እንግዲህ መጥቶ ዝና እዛው ቦታ ላይ ሞገስን አገኘው ብሎ ሲንደፋደፍ ነው እንግዲህ ሞገስና ዝና ሲጣሉ ታው
አንተ ተው እንደዚህ አግሬሲቭ መሆን ጥሩ አይደለም ተው ቢለው እኔ አበበ ደመሳ ልጅ እኔ ጀግናው እኔ አንበሳው ሲል ኧረ ብሎ ዘርሮ ጥሎታልና መድብል ጀግና እንደሆነ ቀድሞም ያውቃል። ለዛም ነው ፈርቶ ተንቀጥቅጦ ለካሌብ ሞሲሳ ሲነግረው ነበረ። ይሄ ሰው እኮ እንደው በደም የማንፈላለግ ቢሆን እንደዚህ አይነቱ ጋር ነበር መስራት፣ ሞትን አይፈራትም እኮ ብሎ አድንቆ ነው እንግዲህ ለካሌብ የተናገረው። ካሌብ አሁን ላይ አርፎ አልተቀመጠም። ካሌብ አሁን ላይ ሰዎችን ልኳል። ካሌብ ሰዎችን ልኮ አላማውና እቅዱ የብሩክን ቤተሰቦች ማገት ነው። ምክንያቱ ደግሞ እነ ቅድስትን ካገተ መድብል ይለቀዋንኝ ብሎ ያስባል ማለት ነው። በተለይ ምሳሌን ካገትኩኝ መድብል ሳይወድ በግዱ ቶሎ ብሎ ዝናን ይለቅልኛል። ምክንያቱም ዝና አሁን መለፍለፍ ከጀመረ ከሀስከፈ ሁሉን ነገር ከተናገረ እኔ አለቀልኝ ብሏል። ካሌብ በነገራችን ላይ የካሌብ ዋናው ማነው? ዝና ነው ማለት ነው። ምክንያቱም ለሚሰሩት ነገር ሁሉ ዝናና ካሌብ እጅና ጓንት ሆነው ነው የሚሰሩት። ለዛም ነው ህገወጥ ዝውውር፣ በጣም ብዙ መጥፎ ስራዎችን ይሰራሉ። ስለዚህ አሁን ላይ ግን እቅዱና አላማው መድብል ምንድነው? ከሀስከፈ ስለ ወንድሜ እንዲናገር አደርገዋለሁ። ወንድሜ ያለበትን ቦታ ይናገራል። ወንድሜን ከሰጠኝ በኋላ ለህግ አሳልፌ ሰጠዋለሁ ነው የሚለው። አዎ እንደዚህ አይነት ነፍሰ ገዳዮች፣ ነፍሰ በላ ሰዎች ለህግ ነው ተላልፈው ሊሰጡ የሚገባው። መድብል ጀግና ነው። እጄን በእንደዚህ አይነቱ ቆሻሻ አላበላሽም። ስንትና ስንት ደም በእጁ ላይ ያለውን እኔ እሱን ገድዬ የእሱን ኃጢአት ሁሉ አልሸከምም። ስለዚህ ለራሱ ለህግ ነው አሳልፍ የምሰጠው ብሏል ማለት ነው። ስለ ዝና እንግዲህ ዝና ለዚህ ሁሉ ነገር የዳረገው ገንዘብ መውደዱ ነው። ህገወጥ ነገር ብዙ ጊዜ እንዲሰሩ የሚያስገድዳቸው ብዙ ሰዎች ሀብታም ለመሆን ነው። ለዛም ነው አሁን ሉላ ምን ብላለች? በጣም ነው ደስ ያላት። በቃ ልሩጥ፣ ልቁም፣ ልነሳ፣ ሮጠች፣ በቃ ሮጠች። እንደዚህ ነው። ይሄ ምንድነው? ነፃነትን መንፈግ። እንደዚህና አይነቶቹ ሰዎች ነፃነትን ይነፍጋሉ። የሰውን ነፃነት ነፍገው የሰውን ነፃነት በእውነት እንዴች ልጅ አልፈለገችውም። ካልፈለገችው መገደድ አለባት እንዴ? እሷ የምትወደው ሞገስን ነው። ስለዚህ ሞገስ ጋር እንዳትኖር ደግሞ ሞገስንም እሷንም እያሳደደ መከራቸውን ሲያበላቸው ነበረ ማለት ነው። ማን? ዝና። ስለዚህ ለዛም ነው ሞገስ በቃ በጣም ነበረ የዝናን መያዝ የሚፈልገው። አሁን ላይ እንግዲህ ሞገስና ዳጣም ሄደዋል ማለት ነው። ምን ለማድረግ? ዝናን ለማየት እና ዝናን እንዳገኘሁት እኔ እመታዋለሁ። ለነገሩ ግን እንጣጥ ብሎ ቢያንቀኝ ስላለች ማለት ነው። በጣም ነው የሚያስፈራው ባይዘወይ ዝና ማለት ነው። ለዛም ነው ከዚህም በፊት ደግሞ ኤፍራታ እንዴ በጣም ነው የፈራችው ማለት ነው። አሁን ላይም ሞገስም ልክ ዝና ወድቆ ሲያዩ እንዴት ጣልከው? እንዴት ወደቀ? በዛች ጠባብዬ ቤት ነው እንግዲህ የሆነ ፓርቱን አድርጎለት ዘጭ ያደረገው ማለት ነው። ልክ መድብል ሞቷል ብሎ ዝና ላይ ፈጠጥ ሲል አይኑን የሆነ ፓርት ላይ ነው እንግዲህ አርጎ ቀጭ ያደረገለት ማለት ነው። እንደዚህ አይነት እውቀት ያስፈልጋል ብዙ ጊዜ በነገራችን ላይ ጠላትንም ለመዋጋት እውቀት ያስፈልጋል። ዝና ከጠላትም በላይ ነው እንዴ! ብሩክ እኮ ምንም ያላደረገ ሰው ነው። ብሩክ በእርግጥ ህገወጥ ነገርን ካልደገፈ፣ ህገወጥ ነገርን ካልወደደ፣ ቤቱን ደግሞ እንዳይሸጥ ማህሌት እንደ ደንቃራ ተደንቅራበት ነበረ። ማለትም ልጁን ለማሳከም ማለት ነው። ምሳሌን ብዙ ቻሌንጆች ሲገጥሙት ዋናው ነገር ልጅ የተዳን እንጂ ሌላው ችግር የለውም ብሎ እንግዲህ እሺ ብሎ ተቀብሎ ይሄንን ህገወጥ የሆነ ነገር ይዞ ወደ ሄዷል ማለት ነው፣ ወደ ታይላንድ። እዛ ጋር ግን ህገወጡን ነገር ከሰጠው በዚህ ሱስ በዚህ መጥፎ ነገር ብዙ ትውልድ ይጠፋል። ስለዚህ እነሱ ከሚጠፉ እቺ ህፃን ልጅም ደግሞ ያለ ጊዜዋ ከምትሞት እሷም ታክማ ትዳን። ይሄንን አስፈላጊ ያልሆነ ግን በፍጹም ለትውልድ ማጥፊያ የትም ሀገር ሰው ይሁን ዞሮ ሰው ነው በሰውኛ። ስለዚህ ማንም በዚህ መጥፋት የለበትም ብሎ እንግዲህ ቆሻሻ ውስጥ ከቶታል። እና በነገራችን ላይ ብሩክም መድብልም በጣም ጀግና ናቸው። ለዛም ነው ቅድስቴ ከዚህ በፊት ምን ብላለች? ለማህሌት ምን ብላታለች? አዎ ይገርምሻል፣ እናታቸው 10 በወለደች 1000 በወለደች ኑሮ የጀግና ዘር ናቸው ብላለች። እውነት ለመናገር ብሩክም ጀግና ነው።
አሁን ላይ ቢያዝም ማለት ነው። አሁን ላይ ምን ላይ እንዳለ ዲቴል ባናውቅም ማለት ነው። ነገር ግን በእርግጠኝነት ብሩክ አይሞትም። ብሩክ ያለበትን ቦታ እስኪናገር ድረስ ደግሞ ዝና እዚች ቦታ ላይ ፍንክች አይልም። ይህንን ዱላ መቼም ተቋቁሞ ረጅም ጊዜ ይኖራል ብዬ አላስብም። እኔ ማለት ይናገራል ቶሎ ብዬ አስባለሁኝ። እናንተ ምን ታስባላችሁ? በእርግጥ ካሌብ ሞሲሳ እጁ ረጅም ነው። አሁን ላይ እንደውም በጣም ሊያስፈራ የሚገባው ምንድነው ካሌብ የሆነ ሰውን እንዳያግት። በተለይ ደግሞ ምሳሌ እና ቅድስት ደግሞ እየወጡ ነው። ለምን እንደሚወጡ ባይታወቅም፣ ምክንያቱም በዚህ ሰዓት መውጣት የለባቸውም ነበረ። ነገር ግን ምሳሌ እያዘነች ነው። የሆነ ነገር ናፈቀኝ፣ የሆነ ነገር አማረኝ። ያው እንግዲህ ብሩክ ነው ልትል የምትችለው ማለት ነው። ብሩክን ማየት ፈልጋለሁ፣ አባቴ ናፈቀኝ፣ ለምን አይደውልም? ብቻ ብዙ ነገሮችን ስደረድርባት አማራጯ ምንድን ነው እንግዲህ ቅድስቴ እና በቃሽ ወክ እናድርግ ብላ ወክ እየወሰደቻት ነው። በዚህ ሰዓት ግን ያው አንድ ላይ ቤት ውስጥ ቁጭ ነው ማለት ያለባቸው፣ ምክንያቱም አርፎ ስለማይቀመጥ ማለት ነው። ካሌብ ሞሲሳ እጁ ረጅም የሆነ ሰው ነው እና ወደፊት ግን ምን ሊሆን ይችላል ከተባለ ካሌብ አስፈሪ ነው። ካሌብ ብዙ ነገር ሊያመጣ ይችላል። ነገሩ ግን እኔ ነኝ አዋቂ እኔ ነኝ ኃላፊ የሚሉ ለዝናም አልሆነ። ስለዚህ ዝና አሁን ስለ ብሩክ ሁሉንም ነገር ይናገራል ብለን እንጠብቃለን። እናንተ ምን ታስባላችሁ ውድ ቤተሰቦቼ? ሌላው እንግዲህ በጣም ያሳቀኝ ነገር ማለት ነው በጣም የማህሌት ነገር ነው። ማህሌት እንግዲህ በቃ አለቃችን ጀግናችን የሚሉት መድብል ከሞተ እስኪ ምን እንደሚያመጡ እናያለን። እሷ ልቧ ነብሷ ምኗ ያለው ምንድነው? ቤት ለመዝረፍ ነው፣ ቤት ለመውሰድ ነው። የሰው ነብስ እንደው እኮ ትናንትና ባሌ ነበረ አቅፌው ኑር ያለው እኮ ብሩክ ምንም ነው የማያሳስባት። አንዳንዴ እንኳን አጋጣሚ ቆይ ግን ስለሱ እኮ ግን ማወቅ አለብኝ የት ነው እሺ ብላ ስትጠይቅ ማለት ነው እንግዲህ ሁሌ የሚላት ምንድነው ልክ ዝናን ስትጠይቀው እኔ ይህን ጥያቄ አጠይቂ አላልኩሽም ነው የሚላት። ምን ቢያቀርባት ማለት ነው፣ ምን ቢያቀርባት ስለ ብሩክ ግን መናገር አይፈልግም ነበር። አሁን ግን ሲገረፍ ሁሉንም ነገር እያወጣ ይገኛል ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ ውዶችዬ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላማችሁ ይብዛልኝ በያላችሁበት።